እሱን አላውቅም። ኖ ለምን አንቺ ሰምተሽ መጥተሽ ለምን አለ ሰምቼ መጥቼ እኮ የራሴ ስህተት ነው እኮ አልኩ። መራቅ ነበረብኝ። ግን እኔን ታውቀኛለህ ብዙ እኔ ሀቡዬ ብዙ በእንደዚህ አይነት ነገር አላምንም ራሴ ማለት ነው። እና ያልራኩበትን ምክንያት በሰዓቱ አታውቂውም። ገባሽ? ሞት ለሰው ልጅ ትምህርት ይሆናል። ድምፅ የለም ሀቡ ድምፅሽ አይሰማም። ይቅርታ ሚዩት አድርጌ ስለነበረ ነው። እኔ በደንብ ከልቤ እያዳመጥኩሽ ነው። እህትሽ አላህ ይርሐማት ሰዓዳ ነው አይደል ስሟ? ሰሚራ ስሟን እንኳን አስተካክላ አታውቅም። ሶላያና ሰዓዳ ብላ ነው የፖስተችው። አይተሻል አይደል? ሰሚራና ቻፒ ተለያይተው ነበር። እሷ የመጣች ካፌ የምትበጠብጠው ምናምን ተለያይተው ነበረ። እንደዚህ የጠበቀ ግንኙነትም አልነበራቸውም። እኔ ኢትዮጵያ ነበርኩኝ ግንኙነት ሲጀምሩ። ግንኙነታቸው ላይ ፈቃደኛ አይደለሁም። እሱም ያውቃል። ገባሽ? እኔ ስናገራት ከሱ ጋር ከሆነ ጀምሮ ፈቃደኛ ያልሆንሽ ምክንያት ለምንድን ነው? ለምን ፈቃደኛ ያልሆንሽ? ካፌ ፍሬንዳችን ነው ያለውን ነገር እናውቃለን። ገባሽ? ፕላስ ሰላም የምትባለው ሚስቱ የተለያያት የልጅናትም ፍሬንድ ነበረች ከኛ ጋር። ገባሽ? ይሄ ነገር ፌር አይደለም ብዬ ስለማስብ እንደኔ ገባኝ። ፈቃደኛ ቻፒም ነው ምናምን ብላሽ ሳይሆን ኦልሬዲ ከጓደኞች ሴቶች ጋርም ቻፒ ግንኙነት ይኖረዋል ምናምን። ገባሽ? ኦኬ እሺ። ይሄ እሷና እሱም በወንድምነት ነበር የማውቀው። እኔ ኢትዮጵያ ነበርኩኝ። ኦኬ ግንኙነት ጀምሮ እዚህ መጥቼ ሳይ ከእሷ ጋር ስከለክላት ከኔ ጋር ተጠማመደች፣ እህቴ ማለት ነው። ከዛ ተፈጠረ፣ አረገዘች፣ ተወለደ። ወልዳ ልጁን አይ ቲንክ ስንት ወር ህፃን ልጅ እንዳለ ነው የታመመችው። ልጁን እያዘለች ትሄዳለች ካፍቴሪያ፣ የሱ የቻፕ ካፍቴሪያ እዛው ኢማራት ውስጥ የወለደችው። ኢትዮጵያ አይደለም የወለደችው፣ እዛው ኢማራት ውስጥ ኢትዮጵያ ነው የወለደችው። ይዛው መጣች። ልጁ መጣ እዚህ ማለት ነው። ልጁ መጥቶ እየኖሩ ላይክ 5 ወር ምናምን እንደኖሩ ነው ያመማት። እዛኛ ልጁን እዚህ ትተን እሷን ይዘናት ሄድን ኢትዮጵያ። ከዛ ስትመለስ ተሽሏት፣ ያው ያዝ ለቀቅ ነው የሚያደርጋት፣ እንትን አይላትም። ሄደ የሱን ካፍቴሪያ ቆሻሻ መጥረግ ነው ምናምን። ገባሽ? የስራ ቦታ ስለሆነ እሱ ማስቸገሩ እንደሆነ እናውቃለን። እየተነጋገርን በምንችለው መጠን እናስወጣታለን። ትሄዳለች ኢትዮጵያ። አሁንም ቆይታ ትመጣለች። የኢድ ቀን ለእኔ እንዲህ ብላኛለች በስትክክል። ከዛ በኋላ እኔ ከሱ አልራኩም። አዎ ፍሬንድ ነበርን ከሱ ጋር። እውነት ነው ጠልታለች አልኩትኝ። ቻፒ ልትመጣ ስለነበር ሰው ማለት ነው። እንዴት ነው ሀያትዬ እህቴ መድኃኒት እንዳሰራባት ከነገረችኝ ሰው ጋር መጥቼ አብሬ መብላት መጠጣት እህቴን መካድ አይሆንም። እህቴ እንደዛ ተደብቄ ነው ከሷ ኢቨን ስትጠይቀን አግኝታችሁታል ወይ ስትለን ኖ መልሳችን ማለት ነው። ነው ፍጃት አለው። ስህተት ነው አመኛለሁ። ግን ስህተት ብቻ ተብሎ አይታለፍም። እዚህ ጋር ያዥ ያለፈውን ነገር ጨርሽ እና እኔ እህቴ የእናቴ ልጅ መድኃኒት አሰርቶብኛል፣ ይሄ ሰው ክፉ ነው ብላሸት ምክንያት እሱ ነው ብላኝ መጥቼ አብሬ ላናግረው አብሬው ልበላ ልጠጣ አልችልም። ይሄ እህቴን እንደማረግ ስህተት ነው ብዬሻለሁ እኮ እሱ የራሴ ስህተት ነው። በሰዓቱ አላቅማለሁ አለም ለምን አልራኩትም ከሱ እሱ አላቅም። ያለፈውን ነገር በምን ላስተካክለው እችላለሁ? እሺ አቢባ እዚህ ጋር ልስጥ አስተያየት ስጥ። መጨረሻ ላይ አይሻልም? ሁሉንም ተናግራ ስትጨርስ። ኦኬ አይ የጨረሰኝ ስለመሰለኝ። ኦኬ ጨርሰሻል? አልጨረስኩም። ጠይቂኝ ጥያቄ። እኔ እየጻፍኩ ስለሆነ ነው ጥያቄዎችን መጨረሻ ላይ ነው የምንጠይቅሽ። ስለዚህ ነበረ ቻፒ ቀድሞ የሄዱት እህትና ወንድሞቼ ናቸው። እህቴና ወንድም የሄዱ ማለት ነው ቀድሞ። እኔ በቪዛ ምክንያት ተመልሼ ነበር። ለቅሶ እኔ ቤት ነበረ ቻፒ። ከዛ ተስተካክሎልኝ ሄድኩኝ ኢትዮጵያ። እህትሽ ምን ሆና ነው የሞተችው? ታማ ጸበል ገብታ ድና ነበር? መርዝ ጠጥታ ማለት አስክሬኑ ተመርምሯል። መርዝ ጠጥታ ነው? ኢማራት ላይ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው ሆስፒታል። ሆስፒታል ውስጥ ነው የጠጣችው? ኖ ሆስፒታል ደርሳለች፣ ግን መዳን አልቻለች። ከዛ ሄድን ኢትዮጵያ። ቻፒ ይደውላል፣ ይጽፍልናል ምናምን፣ ያው እንዴት ሆናችሁ ምናምን የሚለው ማለት ነው። ከዛ ሜሴጅ ላኩለት ለቻፒ። ቻፒ አልኩትኝ ለአንተ የነገርኩ ነገር እሷ ጠልታለች፣ እንደ ጠላችህ ብቻ ነበረ
ለእኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኛለች። ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት፣ ቻፒን ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አለኝ። እሱን አናውቅም። ሀቅ ያለው አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ወገዲ እሷ ሞታለች። ገባሽ? ለምን መርዝ ጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣች ሀቁ ልትመጣ እንደ ሮቡን ቀን የእሷ ኦልሞስት እዚያ ጋር 6 ወር ካልገባሽ ቪዛሽ እንትን ይላል አይደል? ይበላሻል። ተነስልሻል። ኤርፖርት ተመለሰ 15 ቀኗ ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ቪዛ አይደለ? ሮቡን ቀን ላኪልኝ ፎቶ እና ፓስፖርቱ አለ ወገዲ ፎቶሽን ላኪልኝ ተነስተሽ ብያት ኦኬ ተባብለናል። ሐሙስ ቀን ነው ሐሙስን ቀን የጠጣችው እና የዛ ነው አርብ ነው ያረፈች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ ላኪልኝ ፎቶ አልኳትኝ እኔ ቪዚት ቪዛ ላወጣላት ማለት ነው። ያኛው 6 ወር ሞልቷት ስለተከነሰለ ፎቶ ላኪልኝ ቪዚት ልትመጣ ማለት ነው ብያት አርቡን ቀን ነው ያረፈች። እሺ አንድ ይሄ ጥያቄ ሳይጠፋብኝ ለቻፒ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታውቃላችሁ ከሰሚራ ጋር? ኦኬ እኔ እንደዚህ ከምመልስ ስልሽ ሙሉ ዲቴሉን ከእሷ ጋርም ያለውን ከእነሱ ጋርም ያለውን ጥሩ እውነት ግን ይሻላል። ቴንክ ዩ ቤን በኋላ ይዘዋል። እሺ ሀያት ቀጥይ አልኩቲን ቻፒን በቃ አትድረስብን። ሀቁ ያለው እኛ ጋርና የሞተችው ልጅ ጋር ነው፣ ፈጣሪ ጋርና የሞተችው ልጅ ጋር ነው። ሶ አላህ ባለቀን ሀቋን ያወጣላታል ብዬ አትድረስብኝ አልኩቲን። ከቻፒ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና አይቼው አላውቅም። ላይቭ ላይ ወገዲ 11 ሆኗታል። ከዛ እህቴ መጣች፣ ሄደን ለቅሶ መጣች። ኢትዮጵያ ኖ ዱባይ መጣች። ለቅሶ እዚህ ነበረች፣ ኢትዮጵያ ነበረች። ለቅሶ እዚህ ያው ተቀመጠች። መጣ ሲቀመጥ ወንድሙ ዳኒ ሄደ ለቅሶ ቤት እና ስልክ እያወራን ነበር አጋጣሚ ከእሷ ጋር ማለት ነው። እና እሷን አገናኝ ስላት አላገናኝም አለችኝ። ገባሽ? ሼም ይዟታል። እኔ ደግሞ እዚህ ጋር ሼም ምናምን የምለውም ነገር የለኝም። አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና ዳኒ ቀጥ ብለህ ውጣ፣ ለቅሱንም ምንም እንድንደረስ ከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከእነሱ ጋር ያለን ፋይል ዘጋን ማለት ነው። ከዛ ተለቀቀ የሶሊያና ይኸውልሽ አቡ 11 ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ 11 ወር ሙሉ ማውጣት ይችላለሁ። ገባሽ? ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴንም አጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላህ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ? እናቴንም እናታችን ናት፣ እህታችን ናት። እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት፣ ታላቅ እህታችን ናት፣ እናታችን ናት፣ ሁሉ ነገራችን ናት። 11 ወር ሙሉ ወይ ማስረጃ ቢኖረኝ ወይ የሆነ ነገር ቢኖር ዝም ብዬ መቀመጥ አልፈልግም። ፕላስ የሱን ስም ሚዲያ ላይ ማንሳት ምናምን ብፈልግ 11 ወር ሙሉ አንቺም ጋር መገኘት ይቻልሽ። አቡ ብዙ ሚዲያ መገኘት ይችላል። ገባሽ? ይቺ ልጅ ስትለቅ ሶላናን አናቃትም በአካል እንዳልኩሽ ስትለቅ የቤተክርስቲያን ግሩፕ ላይ ወስዳ ሄደን ቁጥር ላከችላት። ከዛ በኋላ አንቺ ቤትም እንደምትቀርብ ሳርዬ ጋርም እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሶሊያና ገብቶ ብለዋታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ገባሽ? እዚህ ጋር ያጣናት እህታችንን ነው። ከዚህ በኋላ እኛ የምናጣው ነገር የለም፣ የሚያስፈራን ነገር የለም፣ የምናጣው ነገር የለም። እሷን ካጣን በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች ይዤ ያለሁትኝ ግብጽ ነው ያለሁትኝ እና እህቴ በጣም ዲፕሬሽን ውስጥ ገባች እና ፈራሁኝ ሌላ ነገር እንዳታረግ ብዬ ማለት ነው። ቻፒን እጠይቀዋለሁ እዚህ ጋር እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ ራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው ተብሎ ማለት ነው። ታውቂያለሽ የሰው ወሬ ብቻዋን ናት እዚህ ጋር ነው የለሁም ምናምን። እኛም እንደሱ ካፍቴሪያ ነው ያላት። ገባሽ? ኢቨን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው። ይህም ሀቅ ይውጣ እዚህ ጋር። ቻፒ እውነት ከኤደን ጋር አንተ ግንኙነት አለክ ወይ? ስለ እንደዚህ ስለተባለስ ነገር ታውቃለክ? ልመልስልሽ? መልስልኝ።
እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ ሄደን እንደ እህቴ ነው ማለት የምታውቂው ነው። ያው ያለንን ግንኙነት የእሷም ጓደኛ የእኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ አሁን እስኪ ይሰማል? አዎ ማይኩን እንደዚህ ማድረግ ትችላለህ ከፈለክ በደንብ እንዲሰማ ማለት ነው። ይሄ ድምፁ እንዲሄድ ይሰማል አሁን? አዎ እሺ። እንደዚህ አይነት ነገር ማንምም አይልም፣ ማንም ሊል አይችልም። ምክንያቱም እኔና ኤደንን በደንብ ሰው ያቀናል፣ እሷንም ያውቃታል። የእሷንም ቦይፍሬንድ ምናምን በቃ ላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከኤደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥርም። በጣም ተወቅቷል። እንደማመጣ አንዴ እኔ አልገባውም። እንደማመጣ ሀያት እሱ ሲያወራ አንቺ ስታወሪ ማንም አልገባብሽም። እኔ ሚዩት አድርጌ እሱ ሚዩት አድርጎ ነበር። ስለዚህ ነፃነቱን ስጡና ከሀ እስከ ፐ ያስረዳን። ከዛ ደግሞ እኔ አንቺ ስትናገር ያስኳቸው 3 ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ። ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል። ተረተሽኛል አቡ። እነሱን የሚያውቅ ሰው ሁላ እኔን ያውቃል። እኔን የሚያውቅ ሰው ሁላ እነሱን ያውቃል። ከእነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ ነው። በህይወት ዘመኔ ይህን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው። ላይክ እንደነገርኩሽ ነው። የእሷም ጓደኛ የእሷም ቦይፍሬንድ የኔ ጓደኛ ነው። በጣም ረዥም ጊዜ አብረን ነን። ያው በመሀል መጣላት መጋጨትን ቢኖር ምንም የሰው ኖርማል ህይወቱ የለም። እዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼም አላውቅም። በዙሪያዬም ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው በእነሱም ዙሪያ በእኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩም አይሉም። ለእነሱ ብቻ ከተባለ ልክ ነው። ብዙ ሰው ለአንቺ ብቻ ሰምተሽ ከሆነ አሮኖ አላውቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። አንዴ አንተም ስትናገር ነጥብ ይዤ ጥያቄዎች ስለምጠይቅ የእሷን ልጠይቃትና ከዛ ወደ አንተ ንግግር እንሂድ። እሺ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የእሱ ጥንቆላ ነው እህቴን የገደላት የእሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሽፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልሽ ነው። እና የቱ ይያዝ ነው የምልሽ። እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ። ገባሽ? ኦልሬዲ ዛት ሚንስ በሰው ከሆነ በሰው ላይ ከሆነ ኤደንም አለች እኔንም አለች። እኔ እና እሷ እስከ ለቅሶ ድረስ እናውራ ነበር። ኤደንም ትሰማ ነበር፣ እኔም ትሰማ ነበር፣ አያትም ትሰማ ነበር። ምኑን ቆይ እኔና አንቺ ግንኙነት አለ ተብሎ እኔ ደርሼ ስመጣ ነው አልኩ እኮ ቻፒ። ለቅሶ ምን እንዳሉ ታውቂያለሽ አቡ? እኔ ይኸውልሽ አሁን እዚህ ጋር ነግሬሻለሁ አይደል? በውስጥ ልልክልሽ እችላለሁ። እሺ በቃ ጠይቂና እኔ ልመልስ። አሁን እንደዚህ ካወሩ ቆይ ኤደን እውነት ካወራ ያሱ ግንኙነት አላችሁ ያለሽ ለምን እዚህ ጋር መጥቶ አዎ አይለንም? በፊት ለፊታችን አቡ አይመጡም። ስሚ እኔ ለቅሶ ደርሼ መጣሁ ነገርኩሽ እኮ ነው የመጨረሻ በቃ ያው አያውራ አያትም አንቺ አንድ ጓደኛ አለችኝ ሀቡ። አንድ ይቅርታ የጠየቀችኝ ልጅ አለች ላስገባት ማለት መተሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለች ልጅ አለች። አስፈላጊ አይደለም። ኖ አስፈላጊ አይደለም። ይሄ ነው እኮ አሁን ቻፒን የማወራለን ሰው ጠይቆኛል። ሪዝን ሊሆን አይጋይም። እኮ አንድ ጥያቄ ልጠይቅህ። እኔ እያወራን ነው። እኔ እኮ አሁን ወደ እንትን ታውቃኛለህ አይደል? ቻፒ በደንብ ነው የምንታወቀው አይደል? የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደ ኋላ እንደማለት ምናምን ሁሉ ነገር ታውቃለህ አይደለ? እናወራለን። አዎ እናወራለን። ለቅሶ የሄድኩ ጊዜ አሁን ጥያቄውን በቃ ጥያቄውን ወደ ጀምሪ። ለመጨረሻ ጊዜ ካወራችሁበት አልኩሽ። ለለቅሶ ሄጄ ለለቅሶ እስከሄድ ስፖርት ድረስ እስከሄድ ድረስ ኤርፖርት ድረስ እስከሄድ እያወራሁት ነው። ኢቨን ኢትዮጵያ ሆኜ አውርቼዋለሁ። ከቀብሩ በኋላ አላወራሁት። የዛሬ 11 ወር ማለት ነው። አንቺና ቻፒ ለመጨረሻ ጊዜ ያወራችሁት? አዎ ኢቨን አይቼውም አላውቅም። እሺ ጥሩ። የዛሬ 11 ወር ከዛ በኋላ ለምንድን ነው ከቻፒ ጋር ቤስት ፍሬንድ ነበራችሁ? ለምን ተዘጋጋችሁ? ምንድን ነው ምክንያትሽ? በዚህ በእንትኑ ነው። መጀመሪያማ ጓደኛ ነን። አዎ በደንብ በጣም ረጅም ዓመት ጓደኛ ነን እኮ። ልክ ከሞተች በኋላ ነገርኩሽ ትላንት
ትላንትና ነገርኩሽ ሪዝኔ ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ